ሩታን በጣም የዋናት በጣም ቅልብ ነው ያላት። እዚህ ጋር የዋም ለመምሰል አትሞክር። የሆነ ነገር ለማድረግ አትመስል። የምሬ ነው። አንተ እንደፈለክ እየተሽከረ አብርሽ የዋኗ አብርሽ ቅልብ ነው። ኧረ እባካችሁ ሩታን በጣም የዋናት በጣም ቅልብ ነው ያላት። እዚህ ጋር የዋም ለመምሰል አትሞክር። የሆነ ነገር ለማድረግ አትመስል። የምሬ ነው። ከድሮስ ጀምሬ ኃላፊነቴን በደንብ ነው ከፈጣሪ የተሰጠኝ ነገር ስወጣ የነበረው። አሁንም በደንብ ነው ደስ እያለኝ የምወጣው። ለዛ ምንም አታስብ። ችግር በደንብ ትወጫለሽ። በቃ ልጅን ትወዳለህ አውቃ አታሳድገው መልካም። ካልሆነ ግን ምንድነው እንደዚህ ነው? ወንድ ልጅ ነው እንደዚህ የምትሆነው እንዴ? ነገ ልጁ አድጎ እኮ አባቴን ማለቱ የት ይቀራል እንዴ? ለምንድነው አንተ እንትን እንድትባል እንደምፈልገው አውቀው በምፈልገው ነገር ነው እየመጡብኝ ያሉት። እኔ ገብቶኛል፣ ችግር የለውም። ስለገባቸው ነው ዛሬ ላይ እንደዚህ ለመጫወት እኔ ላይ እየሞከረ ነው። በእነሱ ስለምን እንደዚህ ተመረኔ ማታ ሲጀምር በቃ ወንድ ልጅ ነው ምን ሆነሃል አንተ? የጋሽዬ ልጅ ነው እኮ። ኧረ ጋሽዬ ሐራሚ ነው እኮ። አባትማ ቢሆን ልጆቹን እንደፈለገ ሚዲያ ላይ አንዘላዝል። ምን የሚካድ ማን የሚክደው የትም ብትገባ የሚካድ ጉዳይ አይደለም። ስለዚህ ያን ነው ልልህ የምፈልገው። እንደዚህ አትልፈስፈስ። ሲጀምር ከባድ ነው። የልጅ ነገር እያልፈሰፈሳል። የጋሽዬ ልጅ ነህ ጎራ ጀነን እንበል ከይር ስራና ጥሩ ስራ ሰርቶ በታማኝ ሆኖ ልጃቸው በቃ በአደባባይ የአንድ ሴት ተንከባክቦ አስወልዶ ዛሬ ላይ በቃ ስሙ የተጠራ በጋዝ ማለት ነው። ጀነን እንበል ሐራምና ሐላል የተደባለቀበት ሰው ምኑ ነው የሚኮራው? ምናችሁ ነው የሚኮራው? እንደው ማፈር እንኳን የሌላችሁ አነጋገራችሁ ማስጠሊ፣ መልካችሁ ማስጠሊ። በእውነት ነው የምላችሁ። አህላቁ ያላማረ ሰው መልኩ ያምራል። አህላቁ ያማረ ሰው መልኩ አያምርም። እነዚህ ሰዎች ማለት ነው ከሁሉም ዜሮ ናቸው። በቃ ቤተሰብ፣ መልክ፣ ማንነት፣ ቁም ነገር በቃ የረከሰ ማንነት ያላቸው መብላትና ማራትን ብቻ የሚያውቁ ቤተሰቦች የጋሽዬ ልጅ ነህ ኮራ በል። ትናንትና ምንድን ነው ያደረገው? ዛሬ ምንድን ነው ያደረገው? ሩታን ከቤት ማንም ጋር እንዳላያት ብሎ ሲያሽቃብጥ ነበር። ሄርሜላ ፕራንክ ስታደርገው ደግሞ ያለ እኔ ደግሞ ማለት ነው ሐቂቃን ምላሽ ደግሞ ከሌላ ሰው ሳይው ደግሞ የበለጠ በቃ ምን አይነት ሰው ነው? ከሩታ ጋር ያምራል። እንደውም ከሩታ ጋር ምርጥ አቋም አለው። ምርጥ ንግግሩንም ታስተካክለዋለች። ዝም በል ትለዋለች። አሁን እኮ አውዙ ቢላሂ ሚነ ሸይጣን ረጂም። ኧረ ፈሩ፣ በእውነት ፈሩ። ማፈር ያለባችሁ። ሩታ ሀብቴ ማለት ንግስት ናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁኝ። ዛሬ መጥቼላችኋለሁኝ። የመጣሁት በቃ በማታው ቪዲዮ ማለት ነው ሰርቻለሁኝ። ነገር ግን ከዛች ከሜዲያ ህያ ጋር መጥቷል። ፕራንክ ተደርጓል ማለት ነው። እዛ የሚያጫውተው ሚስት ነው፣ እዚህ የሚያጫውተው ውሽማ። በጣም የሚያስጠላ ማንነት ያላቸው ደግሞ አንተ እኮ ጀነን ኮራ ነው ማለት ያለብህ ከጋሽዬ ልጅ ነህ። እኛ እኮ የእናንተ አባት የምናውቀው የቡርኬን እናት ልጇ አማች ለመሆን ተፈተፈታለች። ነገ ይወደኛል ዛሬ ይወደኛል እያለች የሱ ህፃን ልጅ ማለት ነው። ህፃን ልጁን እንኳን ተቀጣጥሮ ማሳደግ ያቃተው የቡርኬን እናት ምንድን ናት? ጋሽዬ ቆንጆ ነሽ። ከሱ ትልቅ ሰው ነው እንግዲህ የልጅ ያየ ሰው ነው። ታምሪያለሽ፣ ውበትሽ የትልቅ ጅል ማለት ነው። ልጁ እንዳባቱ ነው ብዬ ስናገር በምክንያት ነው። ደግሞ አሁን አንተ እኮ የጋሽዬ ልጅ ነው። ምን አይነት ስነ ምግባር አሳድገው ምን አይነት 99 ሴት መርጬ ነው ሩታን ያገባሁት ብሎ ቃል በቃል የተነጋገረ ዝርክርክ ልጃቸው ደግሞ ዛሬ ላይ ኮራ በላሉት። በምንድን ነው የሚኮራው? እስኪ ቆይ ሐቂቃን ምላቸው ሲጻፉ አሁን አብርሽ ምን ማንነት አለው? ማንነቱ ማለት ምን ማለት ነው? የሰው ልጅ እኮ አንድ ለህይወቱ ታማኝ ሆኖ መኖር ነው የሰው ልጅ ስሙን ጠብቆ የሚኖረው። እኔ እንኳን ለራሱ ሚዲያ ላይ ሙስሊም ሁኜ እንኳን ሚዲያ ላይ እየተናገርኩኝ ማንነት አለ ብዬ አወራለሁኝ። በእውነት ነው የምላችሁ። ሚዲያ መውጣት አይፈቀድልንም አውቃለሁ። ነገር ግን የጠፋ ነገር መናገር ኃጢአት አይደለም። እኔ ሙስሊም ነኝ፣ አይፈቀድልኝም አውቃለሁ። ግን ትውልድ እየተበላሸ ትውልድ እየጠፋ ዝም ብዬ ማየት አልችልም። ለምን? ፈጣሪ ብሎ እንግዲህ መድረፍ ላይ አውጥቶኛል። ሐሳቤን እንድገልጽ ቅንጭላቴን እንዳስካፍል ለሰው ተሰጥቶኛል አይደል? መድረፉ ይሄ የራሴ አካውንት ነው። የፈለኩትን የመናገር መብት አለኝ። ማንም ሰው ማስቆም አይችልም። እኔን ምን አይነት ማንነታቸው ሲቀ የአብርሽ ቤተሰብ ምንድነው ያላቸው?
ከሃዲ የኔ ማር የኔ ጣፋጭ አንቺ ነሽ ህይወቴን የቀየርሽው አንቺ ሁሉ ነገሬ ነሽ አነጋገሬን አለባበሴን ያለ ሰውዬ ዛሬ ከዛችኛይቱ ጋር እየሄደ እንዳፈቀረ ሰው እየሆነ እየመጣ እንደገና ሩታ ቤት እዛ ብቻዋን ቁጭ ብላ ልጅ አሳድጋ እሱ እንደፈለገ እየዘለለ ሁለት ባንድ የሚበላ እኮ ወጣት ያየነው በአደባባይ እኮ እሱን ነው ቢፈቀድም እኮ ሁለቱንም አክብሮ ነው እንጂ አንዷን ዝቅ የመጀመሪያዋን ሁለተኛዋን ከፍ አድርጎ እኮ የሚይዝ ማንኛውም ሰው የለም ቅንጭላት ያለው ሰው ገንዘብ ብቻ አይደለም እኮ አይምሯቸው የበሰለ ከሆነ አግቡ ነው እኮ የሚባለው አይምሯቸው እኩል አይቶ ማስተዳደር ከቻለ ነው በገንዘብ ብቻ እኮ አይደለም ቢያንስ እንኳን የመጀመሪያቱን ክብር ሰጥቶ ለዚህኛይቱን ክብር የሚሰጥ የሚባለው እንጂ እንደፈለገ እቺኛቱን እያዋረደ የልጁን እናት ከሌላ ሴት ጋር ክብር ይሰጣል ተብሎ ጀግና ሄድበት መጀመሪያ ቅድሚያ ራስ ነው ከቅድሚያ ከራስ ጀምሮ ደግሞ ሁለተኛ አንደኛ ሚስቱን ሁለተኛይቱን የሚያከብረው አንደኛዋን ሲያከብር ነው አንደኛዋን እየረገጠ እያስረገጠ ሌላይቱን ሄዶ ሌላ ሴት አግብቶ ያስከብሮ ይኖራል ማለት ፓፒ ምን አለ ትላላችሁ ሸት ያስመሰለ አሁን ማታ ከዛችኛይቱ በቃ ልጄ ነው ያለሁኝ በቃ እንደዚህ ነው ያለ ያሽቃብጥ ነበር አንቺና ልጄን ነው ፈልጌ ነው የመጣሁት ሩታንና ልጅን ፈልጌ ነው የመጣሁት ዞር ብሎ ደግሞ ከሄርሜላ ፕራንክ ሲደረግ አይታችሁታል እኔ ግን ቪዲዮውን አላየሁም ቶክቶክ ላይ ቆረጥ ብሎ ያየው ነው መጨረሻውን ማየት አልፈልግም ጋጠወጥ ቪዲዮ ማየት አልፈልግም ግን አይምሮ አውዙ ቢላሂ ምን ሸይጣን ረጅም ፋሚሊ ወዴት እየሄድን ነው ግን አረ የኔ ፋሚሊዎች እንደው ሁለተኛ እንደው እንደ አይነት ቦታ ላይ እንዳትገኙ እኔ በጣም ነው ያስጠላኝ በጣም ነው የደበረኝ እውነት እኔ ሩታ ሀብቴ ምን አይነት ላይፍ እየኖረች ምን አይነት ቦታ ነበረች እኔ ፈጣሪ ብሎ በእውነት ፋሚሊ አይባልም ትዳር ይፍረስ አይባልም ነገር ግን ከዚህ ከልጅ ቁርጥ አርጎላት በቃ የራሷን ኑሮ ኖራ ፈታ ብላ ልጇን አሳድጋ እነመንትያም ሆነዋል ከሜዲያ ላይ ወልደው እኮ አሳድገው ዛሬ ላይ እኮ ጸዳ ብላ ዱባይ ላይ እየኖረች አይደል እንዴ ልጇን ለሰራተኛ አስቀምጣ ምን ሆናለኝ ልጅ ማሳደግ እኮ ውርደት አይደለም ልጅ ማሳደግ እኮ ጀግንነት ነው ልጅ ማሳደግ እኮ ተንከባክቦ ራሱን ሆኖ እኮ ብልህነት ነው ለራስ ዋጋ መስጠት እኮ ጀግንነት ነው አሁን አብርሽ የትኛው ትዳሩ ክብር የትኛው ለሚስቱ ክብር ለየትኛው ለቤተሰብ ያለው የሰጠው ክብር ነው የጋሽዬ ልጅ ነው ኮራጅን እንበለኮ ተባለ ዝሙት እያስፋፋ ወጣቶችን እያበላሸ እኔማ ዋለ ልጆቼ በእውነት ገና ወጣት ልጆች ገና ከ20 ዓመት በታች የሆኑ ልጆች እያለኝ በእውነት በጣም ነው የሰጋሁት ይሄን ቪዲዮ ይከታተሉታል እያሽቃበኩ ደግሞ ቪዲዮ ሼር አደርግላችኋለሁ በደንብ ሰብስክራይብ ናቸው በጣም ነው ኩራሲን የሚያመኝ ያኔ ድሮን እያሰብኩኝ ለካ ውሸታሞች ውሸታም በእውነት ነው የምላችሁ እኔ በጣም ነው ያፈርኩት በእነዚህ በሰዎች ንግግር ማለት ነው አንተ ጀነን እንበል ልጃቸው እኮ በቃ ለቤቱ ታማኝ ለሚስቱ ታማኝ ሴት ጋር ማይገናኝ ምጥዋ ይሆናል አይደለ በሃይማኖት ጠንካራ ሰው ቢሆን እኮ የጋሽዬ ልጅ ቢባል ሴት እያመላለሰ ከወዲህ የጋሽዬ ልጅ አወራተው አረፈሩ አረባካችሁ የኔ ያወራችሁት ነገር ሆነ የኛ ሰው ማለት ነው ነገር የሚገለበጥባችሁ ጠብቁ ማንነት የላችሁም ማንነት የሰጠቻችሁ ሩታ ነበረች ሩታ ሀብቴ ከህይወታችሁ ወጣለች በቃ ነገ ተነገ ወዲያ እኔ ከሱ ጋር ባትመጣ እኔ በእውነት ፋሚሊ ዛሬ የመጨረሻ ነግራችኋለሁ ሩታ ከአሁን ከአብርሽ ቪዲዮ ከሰራች እርግጠኛ ነኝ ድራማ ነው ወዳ ነው ሄደችው ብዬ ነው ማምነው ከአሁን በሱ ቻናል ሩታ ሀብቴ ከነ ልጇ ከመጣይ እርግጠኛ ነኝ ሄርሜላ ናት የሚጫወቱባት እንጂ አብርሽና ሩታ ምክር አላቸው ብዬ ነው ማስበው ይሄን እርግጠኛ 100% ነው ነግራችሁ ከአሁን እንደዚህ ትደውል ሲመቸኝ ትመጣለህ ካላስ የራስን ህይወት እየኖርኩ ነው እኔም የራስን ህይወት እየኖርኩ ነው ብላ ሁለተኛ ተገናኝተው በቪዲዮ ከመጡ እርግጠኛ ነኝ የቀራቸው ውስጣቸው ያቀቡት ሰውን የሚጫወቱበት ሚና እንዳላቸው ነው የሚገባኝና ማንነት እንደሌለ አብርሽ እንነግርሃለሁኝ አንተ በጣም የወረድክ ሰው ነህ ለትዳርም ለሴትም ክብር የለህም ለቤተሰቦችም ክብር የለህም ቤተሰቦች ለራሱ አይምሮ የላቸውም ባንዴ ጥፍ ብለው ሩታን ያህል የመሰለኝ ንግስት የሚዳው ድምቀትን የከዱ ለማንም አይጠቅሙም ሩታ ሀብቴ እንደነዚህ ከካሃዲዎች ውጪ በእውነት ነው የምላችሁ ካሃዲ ናቸው ሱብሃንአላህ ሰው ልጅ እንዴት በአንድ ጊዜ የወለደች ሚስትን ክደው ከሌላ ጎን ይሆናሉ
ይሁኑ ታዋጣው ይሄድ። እኛ እኮ ችግር የለብንም። ነገር ግን ለማንነታቸው ልጅ አይጠነቀቁም። ዛሬ ትዳሩን ያላከበረ ነገ ሌላ ሴት ያከብራል ብሎ ሴት አሁን ሄርሜላ እንደምትታገለው እኮ ማንነቱ አደናግሯል ነው። ይወደኛል አይወደኝም ምናምን። አብርሽ መቼም ቢሆን ለማንም ውዴታና ፍቅርን አይሰጥም፣ አያውቅም። ሴቶችን መጉዳትና ማስለቀስ ነው የሚፈልገው። ሴቶች ደግሞ እንዳለ እኔ እንደው እውነት በዘመኑ ሴቶች ማንም ተናደርኩ በእውነት። ፋሚሊ ላይክ፣ ሰብስክራይብ፣ ሼር ያድርጉ። ይሄን ቪዲዮ እስከመጨረሻው ወዳችኋለሁ። ሩታ ሀብቴ ንግስቷ የኛ ሚዲያው ድምቀት ትመጣልናለች ማለት ነው። በራሷ እንግዲህ ፈታ ዘና ላይ እያለች ላይክ አድርጉ።